ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑልና ብራይተን በያኩባ ሚንቴ ዙሪያ ሲያደርጉት የነበረው ድርድር እንደቆመ ተዘግቧል። ሊቨርፑሎችን በማቲያስ ፈርናንዴዝ ፓርዶ ዙሪያም አንዳንድ ማጣራቶችን እንዳደረጉም ተናግሯል። ስቴቨን ባጀቲችም ወደ ሴልታ ቪጎ ለመቀላቀል እንደተቃረበም እየተዘገበ ይገኛል። በተጨማሪም የዝውውር መስኮቱ ከመዘጋቱ በፊት ወደ 6 የሚጠጉ ተጫዋቾች ከሊቨርፑል በውሰቱ ሊለቁ እንደሚችሉም እየተነገረ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ስቴቨን ባቼቲችን ነው የምንመለከተው። የስፔኑ ክለብ የሆነው ሴልታ ቪጎች ስቴቨን ባቼቲችን ለማስፈረም እንደሚፈልጉ ከትናንትና በስቲያ የወጡ ዘገቦች ሲናገሩ ነበረ። በዛው በዘገባው ግን አያይዞ እንደተናገሩት ከሆነ ይህንን ተጫዋች ማስፈረም የሚፈልጉት ሊቨርፑሎች ኮንትራቱን ለማቋረጥ ፍቃደኛ ከሆኑ ብቻ እንደሆነም ሲነገር ነበረ። አሁን ላይ ፋብሪዚዮ ሮማኖ እንደዚሁም ደግሞ ማቴዎ ሞራቲ ይዞት በወጡ ዘገባ መሰረት ሴልታ ቪጎች ስቴቨን ባቼቲችን ለማስፈረም እንደተቃረቡ እየተናገሩ ይገኛል። ሊቨርፑል ጋርም በዚህ የተጫዋች ዙሪያ ከስምምነት ላይ ለመድረስም ከጫፍ እንደደረሱም ነው እየተነገረ የሚገኘው። በዚህ ስምምነት መሰረትም ሊቨርፑሎች ከሴልታ ቪጎ ለተጫዋች ዝውውር በቀጥታ ገንዘብ አይቀበሉም። ነገር ግን ደግሞ አንዳንድ ቦነሶችን እንደዚሁም ደግሞ ከወደፊት ሽያጭ የተወሰነ ፐርሰንቶችን እንደሚያገኙ ነው እየተነገረ የሚገኘው። ሴልታ ቪጎዎችም በዚህ ሰዓት ከተጫዋቹ ጋር በቃል ደረጃ በግል ጉዳዮች ከስምምነት ላይ እንደደረሱም እየተዘገበ ይገኛል። በቀጣይም የሕክምና ምርመራ እንደሚያደርግም ነው እየተነገረ የሚገኘው። እናም ስቴቨን ባቼቲች በቅርቡ የሴልታ ቪጎ ተጫዋች ሲሆን የምንመለከተው ይሆናል። እናም ወደ ቀድሞ ክለቡ ወደ አሳዳጊው ክለቡ የሚመለስ ይሆናል። ስቴቨን ባቼቲች በሊቨርፑል ቤት ትልቅ ተስፋ ተጥሎበት የነበረ ተጫዋች ነው። በተለይ በ2021-22 የውድድር ዘመን ላይ ሊቨርፑሎች በጉዳትና በአቋም መውረድ በተቸገረበት ሰዓት ተቀይሮ በመግባት እንደዚሁም ደግሞ አንዳንድ ጨዋታዎች ላይ በቋሚነት በመጀመርም አስደናቂ የሚባል እንቅስቃሴን ሲያደርግ ተመልክተናል። በተለይ ሊቨርፑል ከኒውካስል ዩናይትድ ጋር በፕሪሚየር ሊጉ በተጫወቱበት ሰዓት በቋሚነት ጀምሮ በጣም አስደናቂ የሚባል እንቅስቃሴ ነበረ ማድረግ የቻለው። ነገር ግን ባጋጠሙት ተደጋጋሚ ጉዳቶች ምክንያት የተጠበቀበትን ያህል ርቀት መጓዝ ሳይችል ቀርቷል። አሁን ላይም እንግዲህ ከሊቨርፑል ለመልቀቅ ከጫፍ እንደደረሰም ነው እየተነገረ የሚገኘው። በመቀጠል የምንመለከተው ዘ አትሌቲክስ ይዞት የወጣውን ዘገባ ነው። እንደ ዘ አትሌቲክስ ዘገባ ከሆነ የዝውውር መስኮቱ ከመዘጋቱ በፊት ወደ 6 የሚጠጉ ተጫዋቾች ከክለቡ በውሰቱ ሊወጡ ይችላሉ እያለን ይገኛል። እንደሚታወቀው በዚህ የክረምት የዝውውር መስኮት ሊቨርፑሎች የተለያዩ ወጣት ተጫዋቾችን በውሰቱ ለቋል። በቅርቡ እንኳን ካልቨን ራምሴን ወደ ስኮቲሽ ክለብ በውሰቱ ለቋል። በቀጣይ 6 ቀናቶች ውስጥም ደግሞ ተጨማሪ 6 ተጫዋቾች ከክለቡ በውሰቱ ሊለቁ እንደሚችሉ ነው ዘ አትሌቲክስ በዘገባው እየተናገረ የሚገኘው። በተለይ ኬድ ጎርደን፣ ዊልቲ ላኪ እንደዚሁም ደግሞ ኬሮ ፉጓረዋ በእርግጠኝነት ክለቡን በውሰቱ ሊለቃል ተብሎ ነው የሚጠበቀው። እንደዚሁም የተለያዩ የሻምፒዮንሺፕ ክለቦችም ጄምስ ማኮኔልንና ሉክ ቻምበርስን በውሰቱን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። እንደዚሁም ጄደን ዳንስን በውሰቱን ሊለቅ የሚችልበት እድል እንዳለም ነው እየተነገረ የሚገኘው። ከነዚህ ተጫዋቾች በተጨማሪም ግን ዊሊያም ራይትም ከክለቡ በውሰቱን ሊለቅ የሚችልበት እድል እንዳለም ተዘግቧል። በተለይ ባለፉት ጥቂት ቀናቶች ውስጥ የዊሊያም ራይት ተወካዮች ከክለቡ ጋር በውሰቱ ዙሪያ እንደተነጋገሩ ነው እየተነገረ የሚገኘው እና ምናልባትም ከጄደን ዳንስ ወይም ደግሞ ከዊሊያም ራይት መካከል አንዱ ክለቡን በውሰቱ ሊለቅ ይችላል ተብሎ ይጠበቃል። የጄምስ ማኮኔል እና የሉክ ቻምበርስ ግን ከሌሎቹ ተጫዋቾች በተወሰነ መልኩ የተለየ ነው። ምክንያቱም ሊቨርፑሎች እነዚህን ተጫዋቾች ሊያቆዩ የሚችሉበት ከፍተኛ እድል አለ። በተለይ በቀሩት የዝውውር ቀናቶች ውስጥ ሊቨርፑሎች ተጨማሪ ተጫዋቾችን የማያስፈርሙ ከሆነ እነዚህ ተጫዋቾች ይቆያሉ። ነገር ግን ተጫዋቾችን የሚያስፈርሙ ከሆነ ግን ሊለቁ የሚችሉበት እድል አለ። በተለይ በትናንትናው ምሽት ላይ በወጡ ዘገቦች መሰረት ሊቨርፑሎች ላሚን ካማራን ማስፈረም ይፈልጋሉ ነው እየተባለ የሚገኘው እና ምናልባትም በስተመጨረሻ ላሚን ካማራን የሚያስፈርሙ ከሆነ ጄምስ ማኮኔል ከክለቡ ሲለቅ ልንመለከት የምንችልበት ከፍተኛ እድል አለ። በተመሳሳይ መልኩ የተከላካይ መስመር ላይ አንድ ተጨማሪ ተጫዋች የሚያስፈርሙ ከሆነ ሉክ ቻምበርስም ከክለቡ በውሰቱ ሲወጣ ልንመለከት እንችላለን። በእርግጥ ሉክ ቻምበርስ ይወጣል ተብሎ አይጠበቅም። ምክንያቱም ሊቨርፑሎች ከዚህ በኋላ አንድ የተከላካይ ስፍራ ተጫዋች በተለይ የግራ ክንፍ የተከላካይ ስፍራ ተጫዋችን ያስፈርማሉ ተብሎ አይጠበቅም። ስለዚህ ሉክ ቻምበርስ ከመውጣት ይልቅ የመቆየት እድሉ በጣም ከፍተኛ ነው። እንደዚሁም ግን እዚሁ ላይ ሉዊስ ኩማስንም ማካተት እንችላለን። ሉዊስ ኩማስ እንግዲህ በኒውካስል ዩናይትድ ጨዋታ ላይ ተቀይሮ በመግባት የመጀመሪያ የፕሪሚየር ሊግ ጨዋታውን ለሊቨርፑል ማድረግ ችሏል። በቀጣይ ቀናቶች ውስጥ ግን በተለይ ሃርቪ ኤሊየት ካለቀቀ እንደዚሁም ደግሞ ሊቨርፑሎች
ሁለት የክንፍ ተጫዋቾችን የሚያስፈርሙ ከሆነ ምናልባትም ሉዊስ ኩማስም ክለቡን ሲለቅ ልንመለከት እንችላለን። ነገር ግን ሉዊስ ኩማስም የመልቀቅ እድሉ በጣም ጠባብ ነው። በተለይ አሰልጣኙ በሉዊስ ኩማስ እንቅስቃሴ ደስተኛ እንደሆነ ነው እየተነገረ የሚገኙና በዛ ምክንያትም በክለቡ ይቆያል ተብሎ ይጠበቃል። በመቀጠልም ቲምቶክ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች በማቲያስ ፈርናንዴዝ ፓርዶ ዙሪያ አንዳንድ ማጣራቶችን አድርጓል እያለን ይገኛል። እንደሚታወቀው ሊቨርፑሎች የዚህ ተጫዋች አድናቂ ናቸው። ረዘም ላለ ጊዜም ሲከታተሉት ነበረ። የዝውውር መስኮቱ ልክ እንደተከፈተም አካባቢ በተለይ ሊቨርፑሎች ዙቢሜንዲን ማስፈረም የማይችሉ ከሆነ ሌሎች ሶስት አማራጮችን ይዟል ተብለው ነበረ እና ከነዚህ ሶስት አማራጮች መካከል ደግሞ አንደኛው ማቲያስ ፈርናንዴዝ ፓርዶ ነው እና በቅርብ ቀናቶች ውስጥ እንግዲህ በዚህ ተጫዋች ዙሪያ አንዳንድ ማጣራቶችን አድርጓል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ በዚህ ሰዓት ለሊል ነው እየተጫወተ የሚገኘው። በተጠናቀቀውም የውድድር ዘመን በ2025/26 የውድድር ዘመንም ለሊል 41 ጨዋታዎችን ማድረግ ሲችል በእነዚህ 41 ጨዋታዎች ደግሞ 8 ግብና 6 አሲስት ማስመዝገብ ችሏል። እንደዚሁም በአጠቃላይም ደግሞ 7.0 ሬቲንግም የተሰጠው ተጫዋች ነው። በተጨማሪም ቨርሳታይል የሚባል ተጫዋች ነው። በሶስቱም የማጥቃት ክፍሎች ላይ መጫወት ይችላል። በግራ ክንፍም በቀኝ ክንፍም እንደዚሁም ደግሞ 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። አንቶኒ ኢራዮላ ደግሞ እንደዚህ አይነት ፕሮፋይል ያላቸውን የአጥቂ ስፍራ ተጫዋቾችን የሚወድ አሰልጣኝ ነውና ምናልባትም ሊቨርፑሎች ፊታቸውን ወደ ማቲያስ ፈርናንዴዝ ፓርዶ ሊያዞሩ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ሌሎችም ከዚህ ተጫዋች 59 ሚሊዮን ፓውንድ ወይም ደግሞ 70 ሚሊዮን ዩሮ ይፈልጋሉ እየተባለ ይገኛል እና ምናልባትም ሊቨርፑሎች በቀጣይ ጥቂት ቀናቶች ውስጥ ይሄንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በዚህ ሰዓት እንግዲህ ሊቨርፑሎች በቀኝ ክንፍ በኩል የሚጫወት ተጫዋችን ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙ። የተለያዩ ተጫዋቾችንም እየተመለከቱ ነው የሚገኙት። እንደሚታወቀው ያኩባ ሚንቴ፣ ኢብራሂም ኤምባዬ እንደዚሁም ደግሞ ኤንድሪክንም ሲመለከቱ ነበር። ነገር ግን ሶስቱም ተጫዋቾች በዚህ ሰዓት ወደ ሊቨርፑል የሚመጡ አይመስሉም እና ምናልባትም ሊቨርፑሎች ፊታቸውን ወደ ማቲያስ ፈርናንዴዝ ፓርዶ ያዞራሉ ተብሎ ይጠበቃል። በመቀጠልም ያኩባ ሚንቴን ነው የምንመለከተው። ሊቨርፑሎች እንግዲህ ያኩባ ሚንቴን ለማስፈረም ላለፉት 2 ሳምንታት የተለያዩ ጥረቶችን ሲያደርጉ ነበረ። ከአንድም 2 ጊዜም ጥያቄም አቅርበው ነበር። የመጀመሪያው 50 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ሁለተኛ ላይ ደግሞ 60 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ነገር ግን ሁለቱም ጥያቄያቸው በብራይተኖች ውድቅ ሊደረግ ችሏል። ሰኞ ዕለትም እንግዲህ ሶስተኛ ጥያቄ ያቀርባሉ ተብሎ ሲጠበቅ ነበረ። ነገር ግን ሊቨርፑሎች ሶስተኛ ጥያቄ ከማቅረባቸው በፊት የብራይተንን አቋም ማወቅ ስለፈለጉ ያንን ጥያቄ ሳያቀርቡ ቀርቷል። ትናንትና ምሽት ላይም እንግዲህ ብራይተኖች አቋማቸውን አሳይተዋል ወይም ደግሞ ለዚህ ተጫዋች የሚፈልጉትን ገንዘብ በይፋ ተናግሯል እና በዚህ መሰረትም እንግዲህ ለዚህ ተጫዋች 80 ሚሊዮን ፓውንድ እንደሚፈልጉ ነው የተነገረ የሚገኘው። ሊቨርፑሎችም በዚህ ምክንያት እዚህ ተጫዋች ላይ የነበራቸውን ፍላጎት ወይም ደግሞ ሲያደርጉት የነበረውን እንቅስቃሴ እንዳቆሙ ነው የተነገረ የሚገኘው። በተለይ ቤን ጃኮብስ ይዞት በወጣው ዘገባ መሰረት ብራይተኖች ለያኩባ ሚንቴ 80 ሚሊዮን ፓውንድ ይፈልጋሉ። ሊቨርፑሎች ደግሞ ይህን ያህል ገንዘብ ለዚህ ተጫዋች ለመክፈል ፍቃደኛ አይደሉም። እናም ከዚህ በኋላም ሊቨርፑሎች ሶስተኛ ጥያቄን ይዘው ወደ ብራይተን ይመለሳሉ ተብሎ አይጠበቅም። ምናልባት ሊቨርፑሎች ይህንን ተጫዋች ለማስፈረም በድጋሚ ወደ ድርድሩ የሚመለሱት ብራይተኖች ሂሳባቸውን ለመቀነስ ፍቃደኛ ከሆኑ ብቻ እንደሆኑ ነው እየተናገረ የሚገኘው። እናም በዚህ ሰዓት እንግዲህ በሊቨርፑልና በብራይተን መካከል በያኩባ ሚንቴ ዙሪያ የሚደረገው ድርድር እንደቆመ ነው እየተናገረ የሚገኘው። በተጨማሪም ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ብራይተኖች ለያኩባ ሚንቴ የጠየቁት ገንዘብ ከፍተኛ በመሆኑ ምክንያት ሊቨርፑሎች በዚህ ሰዓት ከያኩባ ሚንቴ ውጪ ሌሎች አማራጮችን እየተመለከቱ እንደሆነ ዘግቧል እና ያኩባ ሚንቴን ሳይሆን ሌላ ተጫዋችን በዚህ በቀሩት ቀናቶች ውስጥ ሲያስፈርሙ ልንመለከት የምንችልበት እድል እንዳለ ነው እየተናገረ የሚገኘው። በዚሁ ግን ስለ ብራድሊ ባርኮላ በሰጠው አስተያየት ከዚህ በኋላ በየትኛውም ሰዓት ሂርዊጎ ሊባል ይችላል፣ ሊቨርፑሎች ተስማምቷል የሚሉ ዜናዎችን ልንሰማ እንችላለን እያለን ነው የሚገኘው እና በዚህ ሰዓት እንግዲህ ሊቨርፑሎች ብራድሊ ባርኮላን ለማስፈረም ተቃርቧል። ነገር ግን ያኩባ ሚንቴ የተጠየቀበት ሂሳብ ከፍተኛ በመሆኑ ምክንያት ፊታቸውን ወደ ሌሎች ተጫዋቾች አዙሯል እና በቀጣይ ቀናቶች ውስጥም ምናልባትም ብራድሊ ባርኮላንና ሌላ አንድ ተጫዋችን ሲያስፈርሙ ልንመለከት የምንችልበት እድል እንዳለ ነው ፋብሪዞ ሮማኖ እየተናገረ የሚገኘው። እውነትን ነጋገር ከተባለ ያኩባ ሚንቴ አይደለም 70 ሚሊዮን ፓውንድ 60 ሚሊዮን ፓውንድ ራሱ ሲበዛበት ነው። ነገር ግን ደግሞ ሊቨርፑሎች በዚህ ሰዓት ላይ የቀኝ ክንፍ የአጥቂ ስፍራ ተጫዋች ለማስፈረም በጣም ከፍተኛ ጫና ውስጥ ናቸው ያሉት። የግድ አንድ ተጫዋችን ማስፈረም መቻል አለባቸው እና ከዚህ አንጻር ስንመለከተው ሊቨርፑሎች እስከ 70 ሚሊዮን ፓውንድ ድረስ ቢያወጡ ያን ያህል አይከፋም። ነገር ግን ከ70 ሚሊዮን ፓውንድ በላይ ግን ለዚህ ተጫዋች በጭራሽ የማይገባው ነው እና በዛ ምክንያትም ነው እንግዲህ ሊቨርፑሎች ሌሎች አማራጮችን እየተመለከቱ የሚገኙ። ይህ ተጫዋች እንግዲህ በብራይተን
በብራይተን ቤት በቆየባቸው ጊዜያቶች 73 ጨዋታዎችን ማድረግ ችሏል። በእነዚህ 73 ጨዋታዎች ግን 10 ግብና 9 አሲስት ብቻ ነው ማስመዝገብ የቻለው እና 19 የጎል ኮንትሪቢሽን ላደረገ ተጫዋች ደግሞ ከ70 ሚሊዮን ፓውንድ በላይ የሚገባው አይደለም። በእርግጥ በዚህ ሰዓት የዝውውር ገበያውን ከተመለከትን ተጫዋቾች ከልክ በላይ በሆነ ሂሳብ ነው እየተዘዋወሩ የሚገኙት፣ ከሚገባቸው በላይ እየወጣባቸው ነው የሚገኙት። እንደዛም ቢሆንም ግን ለያኩባ ሚንቴ 80 ሚሊዮን ፓውንድ በጣም ይበዛበታል ብዬ አስባለሁ። ይህ ማለት እንግዲህ ሊቨርፑሎች ለብራድሊ ባርኮላ ለመክፈል ካሰቡት በ30 ሚሊዮን ፓውንድ ብቻ ያነሰ ነው የሚሆነውና ይህም ደግሞ በጣም ሲበዛበት ነው ብዬ ነው የማስበው። በዚህ ምክንያትም ሊቨርፑሎች በዚህ ተጫዋች ዙሪያ ከብራይተን ጋር ሲያደርጉት የነበረውን ድርድር አቁሞታል። በዚህ ሰዓትም ሌሎች ተጫዋቾችን እየተመለከቱ እንደሆነ ነው እየተነገረ የሚገኝ። እዚህ ላይ ግን ዋናው ጥያቄ እነዚህ እየተመለከቷቸው ያሉት ሌሎች ተጫዋቾች እነማን ናቸው የሚለው ነው። እነዚህ ተጫዋቾችስ ከነ ያኩባ ሚንቴ ከነ ኢብራሂም ኢምባዬ ጋር ሲነጻጸሩት ምን አይነት ደረጃ ላይ ናቸው የሚገኙት? እንደዚሁስ ለአንዶኒ ኢራኦላ ሲስተምስ የሚመቹ ናቸው ወይ የሚሉት ግን በጣም ትልቅ ጥያቄ ናቸው። እንግዲህ በቀጣይ ቀናቶች ሊቨርፑሎች ምን እንደሚያደርጉ አብረን የምንመለከት ይሆናል። ነገር ግን በጣም አስቀያሚ የሚባል የዝውውር መስኮት ነው እያሳለፉ የሚገኙት። እንደዚህ ውጥንቅጡ የጠፋ የዝውውር መስኮትን በሊቨርፑል ታሪክ የተመለከተን አይመስለኝም። ምክንያቱም እስካሁንስ እንግዲህ ሊቨርፑሎች በትንሹ 2 እና 3 ተጫዋቾችን የግድ ማስፈረም ነበረባቸው ከዚህ ቀደም ከፈረሙት በተጨማሪም። ነገር ግን እስካሁን ድረስ ምንም አይነት ስራን እየሰሩ አይደለም የሚገኙት። አሁን ላይ እንግዲህ የዝውውር መስኮቱ ሊዘጋ 6 ቀናቶች ብቻ ናቸው የቀሩትና በእነዚህ 6 ቀናቶች ደግሞ 2 እና 3 ተጫዋቾችን ያስፈርማሉ ወይ? በጣም ትልቅ ጥያቄ ነው የሚሆነው። በእርግጥ ይቻላል፣ ነገር ግን ደግሞ በምን ያህል ገንዘብ ነው የሚያስፈርሙት፣ ምን አይነትስ ዋጋ ይከፍላሉ የሚለው ግን ሌላው መነሳት ያለበት ጥያቄ ነው ብዬ ነው የማስበው። እናንተስ ብራይተኖች ለያኩባ ሚንቴ 80 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ለያኩባ ሚንቴ ምን ያህል ገንዘብ ይገባዋል ብላችሁ ታስባላችሁ? እንደዚህ ድርድሩ በመቆሙስ ምን ተሰማችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ተጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።